በእውነትና በውሸት ያለው ፍልሚያ እኛ እውነትን ለማሳየት ነው የምንሰራው፣ እነሱ ደግሞ ለፍምስናና ለገንዘብ ነው የሚሰሩት። ይሄንን ሪከርዱ እናወጣላቸው። ሜይ ቢ ድምፁን ብቻ ሰውየው እንዳታሳይ፣ ድምፁን ብቻ ሰውየው እንዳይታዩ ከይቅርታ ጋር እኛ ቤት አይፈቀድም። የባለጌ ስም እንዳታዩ፣ ድምፁን ብቻ ከቻ ካፍጠን አሰማቸው። አሁን የማያሳያቸው ነገር ከባድ ነገር ነው። ምን መሰላችሁ? ሀሳቡ ልግለጽላቸው። ሰዎቹ ሲሰሩ ማለት ነው የሚሰሩት እንደመሰላችሁ፣ አንድ ሰው አለ አካውንታቸው የሚከፍትላቸው የውጭ ሀገር ሰው ማለት ነው። ከዛ በኋላ እነሱ ደግሞ በሱ ገብተው ቪዲዮ ይሰራሉ ማለት ነው። ከዛ ብሩን እኩል ይከፈላሉ። ያኛውን ብር ይወስዳል፣ ይሄኛውን ብር ይወስዳል። እንደዛ የሚሰሩት። አሁን መሀል ምን ተፈጠረ? አይ ቲንክ ወደ 1000 ዩሮ እላፊ መጣ ነገር። እላፊ ሲመጣ አንደኛ ወገን ምን አለ? ብሬን ወስዳለሁኝ አለ። ተሳዳቢ ወገን ደግሞ አልሰጥም አለ። በዚህ ተጣሉ። አካውንቱ ተወሰደበት። አካውንቱ ተሳዳቢ ልጅ ማንኛው ዲያቆናቸው ተወሰደበት አካውንቱ እና ያኛው ልጅ መጥቶ ምን አለ? እነዚህ የሚሰሩት ለምንድን? ለብር ነው። በቃ ለብር ነው። 1.6 ሚሊዮን ብር ሰርተው ይጣላሉ። በ3 ወር 1.6 ሚሊዮን ብር ሰርተው ብሩ እንዴት እንከፋፈል ነው። አሁን ጥያቄ መሰላችሁ? 1.6 ሚሊዮን ብር በወር እያገኙ እንዴት ነው ስጀመር የሚያቆሙት? እንደው ልባቸው እንኳን ቢሰብ ይሰልማል። እነዚህ ሰዎች አያደርጉትም እኮ። ለምን ሲሳደብ ሆ የሚለት ከኋላ አለ ግፍቱ ይፈልገዋል። እሱ አያችሁ አይደለ? ይሄ ነው ልዩነቱ። ለመጽሐፍ ብለው ብር ሰብስበው ያደረጉትን አይታቸዋል ባለፈው። እና እስኪ አሁን ድምፁ እንስማ በማስረጃ እንዲሆን። እሺ ከፈት እንደዚህ አድርገውና እንትኑ ጠፍቷል። እቺ መናገር የምፈልገው ለሱም ሆነ ለመሰሎቹ ማን ነው አስፈራራለሁ፣ የሆነ ነገር አደርጋለሁ፣ እንደዚህ አደርጋለሁ ብትል እናንተ የለበሳችሁት ወይ ደግሞ አንተ የለበስከው ሱሪ እኛም ታጥቀነዋል፣ ለብሰነዋል፣ ዋጋ ትከፍሉበታላችሁ። አንድ ዋጋ ብቻ ስለሚከፈልበት እናንተም ዋጋ እናስከፍላችኋለን። እዚህ ደረጃ ላይ ለመድረስ እዚህ ሁኔታ ላይ ለመምጣት ሁላችንም ትልቅ ዋጋ ከፍለናል። እፎይ ብቻ አለም ከእፎይ ጋር ሆነን ብዙ ዋጋ የከፈሉ ወንድሞች አሉ። በንብረት አይደለም ንብረት አንዳንዶች ሱቃቸውንም በሱቃቸው ደረጃ ሱቃቸውንም ዘግተው ንብረታቸውን ዋጋ ትተው ህይወታቸው ድረስ ዋጋ የከፈሉ አሉ። ኦኬ፣ ይሄ እፎይ ላይ ብቻ ሳይሆን እኛም ላይ የተቃጣ ጉዳይ፣ ይሄ የሁላችንም አቋም ነው። አስረግጠን የምንነግራችሁ አሁንም ደግሜ ደጋግሜ ቢኒ ነግሯችኋል፣ እኛም ደግመ የምንነግራችሁ አሁንም ወጥቶ እሱም ሆነ ማንም ማለት ነው እንደዚህ አደርጋለሁ የሚል ካለ ዋጋ እናስከፍላለን፣ ዋጋ ይከፈላል። ይሄ የሁላችንም አቋም ነው። ዋጋ ላይ ያስከፍሉ ማለት ነው። አስረግጬ መናገር እፈልጋለሁ። ፓውዝ አድርገው ማለት አሁን ስለዚህ ማለት ነው ሰዎቹ ሱቃቸውን ዘግተው ቲክቶክ ላይ መጡ። አሁን ታዘቡ እንግዲህ እናንተ ምንድን ነው ያለው? ሱቃቸውን ዘግተው ህይወታቸውን የከፈሉ አሉ አለ። እሺ አሁን ምንድን ያጣላቸው? ብርን ያጣላቸው። ኦኬ ስለዚህ ቆይ እኔ የትኛው ላይ ልረዳ? ሱቁ አላዋጣም ብዬ ልረዳ ወይስ ምንድን ነው የተፈጠረ ያለው? እዚህ ጋር መጥቶ ያጣላቸው ሌላ ነገር ቢሆን ችግር የለውም ትላላችሁ። ግን እዚህ ጋር መጥቶ ያጣለው ብር ነው። 1000 ብር ሰርቀኸኛል አምጣ ብሬን ነው። 1.6 ሚሊዮን ብር ገባን ያጣላችሁ አይደል እንዴ? ስለዚህ እኔ የሚመስለኝ እንደው ሱቃችሁን የዘጋችሁት ለእንትን ለማስተማሩ ሳይሆን የቲክቶክ ፈልጋችሁት ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። አሁን ልጁ ደግሞ ያለውን አይ ቲንክ የልጁ መልክ ቢታይም ችግር የለውም። እሱን ደግሞ እናውጣውና እስኪ ስሙት እናንተና ታዘቡ ሙስሊሞች። እንግዲህ ያለው ነገር ይሄ ነው። በቃ እኛ ስንላችሁ የነበረው ይሄ ነው አለ። ይሄ ልጅ ነው አይ ቲንክ አሰማቸው። ይሄ ልጅ ነው እንግዲህ አካውንት እየከፈተ ማኔጅ የሚያደርገው። እነሱ ዩጋንዳ ጋር ተቀናክተዋል። ዩጋንዳ ያሉት ካላውቃችሁ ንገራችሁ። እነሱ ያሉት ዩጋንዳ ሀገር ነው። ዩጋንዳ ሀገር ሆነ ነው ይሄ ሰውዬ እንትን የሚያደርግላቸው ብሩን የሚልክላቸው እንዲገባችሁ ታሪኩ ማለት ነው። እስካሁን አሰማ ሲዘዋወር ያለው የውሸት ኢንፎርሜሽን ሚስ ኢንፎርሜሽን እኔም በተመለከተ በእፎይ 3ኛ አካውንት አክቹዋሊ በኔ ክሬት የተደረገ አካውንት ነው። የዛሬ 3 ወር አካባቢ ክሬት ያደረኩት አካውንት ነው። በኔ ዩኬ ኢንፎርሜሽን ክሬት ያደረኩት አካውንት ነበረ ሊጠቀምበት ሁለቱንም አካውንት በእርግጥ ማኔጅ ማድረግ የነበርኩት እኔ ነበርኩ። ግን ከዛሬ 3 ወር አካባቢ ላይ ችግር ተፈጥሯል። ምንድን ነበረ እሱ? በ3 ወር ውስጥ ወደ 7000 ፓውንድ ወደ 9000 ሚሊዮን ዶላር አካባቢ ላይ አካውንቱ ላይ ሜክ አድርገና ታክሲኒ ላይ መጣብኝ። እናም አድቫይዝ አደረኩትኝ። አሁን እዚህ ጋር ታች እንደማድርግላችሁ እዚህ ጋር እንደምታዩት ግን ኢምሩ እዚህ ጋር ጥሩ ነው አታለቃቅስ የሚል ኮመንት አየው ሲጽፍለት ለልጁ ማለት ነው። ኦኬ እንትን ተሳዳቢ ልጅ ነው አይደል? ይሄ የሚጽፍ
ለገዛ ለእንትኑ ማለት ነው። ሁለቱ ዳዋ የሚሰሩት ወይም ደግሞ እየሰበኩ ነው። አካውንት ከፈነ ግን በውስጥ እንደዚህ ነው የሚያዩት። አታልቅስ እየተባባሉ ማለት ነው። እስኪ እናንብበው ግን ምንድን ነው የሚለው ቲክቶክ አካውንት። እስቲ ይሄ ስለ ግብር ነው። እስቲ ቀጥ አድርገው እሺ። ቲክቶክ መስሎ ማርያምን የሚልክ ቲክቶክ አካውንቱን ኦኬ ቀየረበታል። ተጣሉ። ሲጣሉ ምንድነው ብሩ ሳጣላቸው አይ ቲንክ አስወጣውና እያለ ያለው ምንድነው አካውንቱን ብትቀይረው እመልስልሃለሁ እያለ ያለው። እስኪ ቀጣዩን እንደማሰማ ከዛም በግልጽ የሚመጣበትን ታክስ አንድ ማድረግ እንዳለበት 20% ድረስ አትመከር እንዳለበት በታክስ ኢንፎርሜሽን የተዘገበ አካውንት ነው። እዚህ ጋር እንደምታዩት የለም። እናም መክፈል እንዳለበት የሚመጣበትን አድቫይዝ አድርጌው ተስማምቶ ነበረ። ከዛም ግን አካውንቱን ኢሜይሉንና ስልክ ቁጥሩን ያለኔ ፍቃድ ቼንጅ አድርጎት እዚህ ጋር እንደምታዩት ፓስወርዱን ቼንጅ አድርጎት እኔ ሙሉ ለሙሉ በአክሰስ ሎጋውት አድርጎኝ ዲስኮኔክሽን ማለት በእኔና እሱ መሀል ንግግሮች እና ውይይቶችም ስደውልለትም አያነሳም። እዚህ ጋር እንደምታዩት በተደጋጋሚ ቴክስትም እዚህ ጋር ተጨቃጭቄ ስናገርም አይመልስም። ከዛ በኋላ ግን የራሴን የግል እርምጃ እንደወስድ ሆኗል ማለት ነው። የግል እርምጃው ምንድን ነው? ሪፖርት ማድረግ ነው ለቲክቶክ። ምን ብዬ ነው? በእኔ የታክስ ኢንፎርሜሽን የተመዘገበ ነው። የኔ መንጃ ፍቃዴ፣ የኔ መታወቂያ፣ የኔ የግብር ኢንፎርሜሽን በሙላ የተመዘገበት አካውንት ላይ ያለኔ ፍቃድ ያለኔ ኮንሰንት ማለት ነው እየሰራ እዚህ መልኩ ለቲክቶክ ሪፖርት አድርጌያለሁኝ። ለእሱም ደግሞ እንደዚህ ቀደም ብዬ አስጠንቅቄዋለሁኝ ማለት ነው። ሪፖርት ከማድረግ በፊትም ደግሞ ገንዘቡን ጨርሶ ሙሉ ለሙሉ ከፔፓል ጋር አገናኝቶ ሙሉ ለሙሉ እንዲያወጣ ነግሬዋለሁኝ። እዚህ ጋር እንደምታዩት ያለውን አካውንት ያለውን ገንዘብ በሙላ እንዲያወጣ አድቫይዝ አድርጌዋለሁኝ። እናም ከዛ በኋላ ግን ቲክቶክ በራሱ በወሰደው እርምጃ ሪፖርት ካደረኩኝ በኋላ እሱን አስወጥተውታል። ቲክቶክ በፎርስ ማለት ነው አስወጥተውታል። ምክንያቱም ሌጋሊ ኦን ማድረግ አካውንቱ ነው። ኢቨን እሱ እንትን ላይ ቪዲዮን ኮንቴንት የሚሰራው እሱ ቢሆንም ማለት ነው። በእርግጥ ሶስቱንም ሶሻል ሚዲያ ማኔጅ ማድረገውን የነበርኩኝ ከጥቂት ሳምንታት በፊት ለ3 ዓመት ማለት ነው። ስለዚህ አሁን ምንድነው እየተሰራ ያለው? ጨዋቴን ቀሙኝ ነው ብሎክ ያደረገኝ እሱ ነው። ኢቨን አሁን ቴሌግራም ላይ የተፖሰተው ነገር ከመፖሰቱ በፊት ይህንን ጽፌለታለሁ። ብሎክ አድርገው ነው የፖሰተው ማለት ነው። ስለዚህ እኔ ቀጥታ አፕሊኬሽን ሰጥቻለሁ፣ ማስጠንቀቂያ ሰጥቻለሁ። አካውንቱ ሪፖርት ላደርገውና ላዘጋው እንደምችል እናም ገንዘቡንም ጨርሶ ማውጣት እንዳለበት አድቫይዝ አድርጋለኝ። ከዚህ በኋላ ለሚመጣው ኬንስ ግን ኃላፊነት እንደማለሱ ግን እስቲ አሁንም ትናንትና ባወራ ነው መሰረት 5 ሰዎች ነበሩ። ለምን እንደዚህ አደረግ ላላችሁኝ፣ በእርግጥ እኔ ትናንትና ወይ ዛሬ መጣው ሰዓት ድንገት እዚህ ጋር እንትን አላችሁ እንጂ 3 ዓመት አካውንቱን ይቀር ነበር። 3 ዓመት አካውንቶችን ይቀር ነበር። ሎጊን እኔ ነበር ማኔጅ ማለት ነው። አንድ ፓውዝ አድርግልን። በቃ ሰደቅ አላህ የአላህ ቃል ተፈጸመ። እንዴት ካላችሁኝ ውሸት ባጢል ለመውደቅ ሌላ ነገር አያስፈልገውም። እራሱ ይወድቃል እርስ በርሱ። ለ3 ዓመት ያክል እስልምናን ሲያጠቀሙበት እነዚህ ናቸው። ይሄ ልጅ ጋር ሆኖ ነው። ይሄ ልጅ ነው አካውንት የሚከፍትላቸው ማኔጅ የሚያደርግላቸው። ሰምታችሁት? ለ3 ዓመት አካውንት ራሱ ወስዶበታል። በኋላ ተወስዷል። በኋላ ሞከሩ፣ ተጣሉ። በቃ ለምን እየሰሩ ያሉት ለትርፍ ለገንዘብ ነው። ወሊላሂ አልሐምድ። እኛ እንኳ አልገባንም። እዛው በብር ተጣልተው ውስጥ ተባልተው እዚህ መጡ። ማሰብ ያለባቸው እኛ እንደዚህ ጉዳቸውን ካየን በውስጥ ደግሞ ምን እንደሚያዩ ተመከቱ። ሁለቱ እስልምና ላይ እየሰሩ ብለን ያወራሉ፣ ግን በውስጥ ሲሄዱ ይሳደባሉ። አታልቅ ሲሉ አይኛው ደግሞ አሳያለሁ የተባሉ ይዛዛታሉ። እዚህ ጋር መጥተው ደግሞ በስመ ክርስቶስ ብለው ሙዚቃ ከፍተው መዝሙር ከፍተው ዳዋ ወይም ደግሞ ስለ ክርስትና ያስተምራሉ ማለት ነው። አያችሁ፣ ሁልጊዜ ውሸት ይዋረዳል በገዛ ሰዎቹ። 3 ዓመት ያክል እስልምና ለማንቋሸሽ ሲሞክሩ ነበር። አሁን ግን ለብር እንደሚሰሩ 1.6 ሚሊዮን ብር ያጣላቸው። ሰምታችሁኝ? 1.6 ሚሊዮን የ3 ወር 1.6 ሚሊዮን ነው የሚሰራው። ኦኬ፣ ይህን እንግዲህ እየሰራ እንደው እስልምና ባያሳደብ ነው የሚገርመኝ። ለምን ሰዎቹ በቃ አምራቸው ልፍ ነው፣ ሲሰደብ ይሰጣሉ። እና አይታችኋል እንደዚህ እርስ በርሳቸው እንደሚወራረዱ። ይሄ ጉድ ወጥቶበት ቁሞ ሰው ፊት ሲያወራ ያሳዝነኛል። አይ ቲንክ የለም መሰለኝ አይደል? ያላቅም ብቻ ያለው ነገር ግን ሰው እንደዚህ ጉድ ወጥቶበት ገንዘብ አጣልቶት ማናጀሩ መጥቶ እንደዚህ አውርቶበት በድፍረት ካወራ እንግዲህ ይሄ በጣም ውርደት ነው። ደግሞ ያሳቂ ነገር እኮ መሰለኝ ያጣላቸው ስንት ብር ነው? ያጣላቸው እኮ 5,000 ብር ነው አይደለ? 5,000 ሪያል ነው። 5,000 ዩሮ ነው ያጣላቸው። አይ ቲንክ ሲተረጎም ብዙ ብር አይደለም። እስኪ ከተናጋ አሰማው ዘ እንስማ። 1.6 አንተም በኢትዮጵያ ነው መሰለኝ። ከዛሬ 3 ወር በፊት አካውንት በእኔ ስም በእኔ አይዲ ስከፍት ያኔ ችግር ይመጣል። ችግሩ ምንድን ነው የሆነው? የታክስ የግል ጉዳይ ነው ማለት ነው። ይህን በግልጽ ባብራራለትም አሻፈረኝ አይሆንም ብሏል ማለት ነው። እዚህ ጋር እንደምታዩት ስለዚህ ቴክስቱ ነበብ 1.6 ሚሊዮን ብር በ3 ወር ሰርተህ በሰው ግብር ቁጥር ሰውየው ግብር እየመጣብኝ ነው ገንዘብህን አውጣ እና ዘጋው ሲልክ በግድ ታሪክ መፍጠር ጋሼ ይለዋል። አሁንም ወደፊትም ገንዘብህን የሚነካብህ የለ። በቃ ይሄን ይመጣላቸው አያቸው፣ ገንዘብን ይመጣላቸው። የራስህን ነው አለቀ።
የኔን ግብር ቁጥር መታወቂያ ግን የምታወጣው ግድ ነው። ወደ ያ ነገር ነገሮችን ካስኬድከው ግን በአንተ ላይ ነው እይታ ያለውን እይታ ታስቀይረዋለህ። እውነቱን አያቸው አይደለ? ብሬን የማከፍል ከሆነ አለው በአንተ ላይ ያለውን እይታ ታስቀይረዋለህ። ዛተበት። ሚዲያ ላይ አወጣለሁ። አወጣው ሚዲያ ላይ አሁን ጭራሽ በ3 ወር አለ ጭራሽ በ3 ወር 1.6 ሚሊዮን ብር እየሰራክ እንደሆነ ካወቀ ራሱ ሰው አንተን ለገንዘብ ብለክ እንደምትሰራ ነው እይታ የምትሰጠው አለ። በቃ ሰማቻ። ለገንዘብ ብለክ እንደምትሰራ ይሄን የሚለው ማን ነው? የአካውንት ከፋቹና ክርስትና ወክሎ እስልምና የሚያጠቁት ሰዎች እነዚህ ጉዳቸውን ማን አወጣው? እርስ በርሳቸው። በቃ እናመሰግን። በቃ ዝጋው፣ በቂ ነው። ከዚህ በላይ ምንም አያስፈልገን። አክቹዋሊ እንደ ርዕስም አናነሳቸውም ነበር፣ ግን በቃ የሚሰሩት ለገንዘብ እንደሆነ እርስ በእርሳቸው እንዴት እንደሚዋረዱ ባጢል ውሸት እርስ በእርሱ ሊጠፋ እንድታዩ ነው። ከዛ ይሄዱ። ቄሱ ጉዳቸውን አወጣ። አሁን ደግሞ እርስ በርሳቸው ወጠጤዎቹ እንደዚህ ወጡ። ይሄ ነው እንግዲህ ታዘቡት። በውስጥ ማኔጅ የሚያገላቸው ጸጉሩን ታርጎ ማለት ነው። እናመሰግናለን። ማንኛውም አሪፍ ሰላም ብያለሁ። ኢምራን ደህና ነህ? አለን ሰላሙን አላመን ተባል ሁዳ ከየት ቤተ እምነት ነህ? ኢምራን ይህንን ጥያቄ ለስንተኛ ጊዜ ነው የምጠይቀኝ? ሁልጊዜ ደግሞ ደግሜ እነግርሃለሁ። እኛ ቤት ስንመጣ አሁን ወደ መጽሐፍ ቅዱስ እንሂድ። ዝም በል። እኛ ቤት ስንመጣ ሁልጊዜ ሌላ አዳምጥ፣ ሳወራ አዳምጠን። እሺ ሪርቲ እንደሱ ማዳመጥም አለማምደንም አይሆንም። እሺ አዳምጥ። ምንም አታለማመድም። አሁን አዳምጥ። እየተለማመድክ ነው። መለማመድ አለብህ ሐቢቢ። ጆሮ ሁለት ጆሮ ለመስማት። እሺ የኔ ታጠበ ለጌጥ አይደለም። ቆይ አዳምጥ መጀመሪያ። ልነግርህ እኮ ነው። ሁልጊዜ እኮ ገብተህ የምትከራከረው። እስቲ ደጋ የኔ ጂኒሽና ቆይ ወደ ስድብ ደግሞ ገባ እና ወረድ። በቃ ከዚህ ማንት አትሆንም። خلاص እንደዚህ ሀሳብ አያስፈልግም። ይሄድ ያ ጀማ። ያን ጊዜ ግን አዳምጡ። እኛ ጋር ስመጡ እምነታችሁ የምትጠየቁት ሪከርድ ይደረጋል። አንደኛ፣ ሁለተኛ የሚያዳመጣችሁ የማያውቅ ሰው አለ። ስለዚህ ተናጋው፣ አትፈሩ። ሁልጊዜ በገባ ቁጥር እምነቱን ሲናገር ይጨዋል። በቃ እና ድጋሚ ይገባ ካለ ድጋሚ ይገባ። ከበላይ ያ ስነ ስርዓት ነው። ትወርዳለህ። እንደዚህ ተማር። ድጋሚ ያስገባን እንድታወራ እናደርግሃለን። አክቹዋሊ ልጁ ተሳዳቢ ስለሆነ ነው። ካለ ግን ይግባ። ለሁሉም መርፌ አለ እና ፕሊስ በእምነታችሁ አትፈሩ። ወላሂ ሁልጊዜ ያፍርበታል። ለዛ እምነት ምንድን ነው? ይቆጣል። እሺ ድሌት አካውንት ሰላም ብያለሁ። ድሌት አካውንት የለም። እሺ ዮሐንስ ቆይ ቤተሰብ ሰላም ብያለሁ። ሰላም ጤና ይስጥልን። ሰላሙን አለመን ተቢ አልሁዳ። እሺ ጥያቄ አለሽ ወገናችን? ከሱ በፊት ግን አንድ ነገር ልናገር። አሁን ስናገር ህዝብ ነው። እሺ ቤተሰብ ምን አሉ እዛ ወገን? ባለፈው አንዱ እኔ ቤት ገብቶ ሰላም ሲለኝ ሰላሙን አላመን ተቢ አልሁዳ አልኩት። ሰላሙን አላመን ተቢ አልሁዳ ስለው ሪከርድ አድርጎ ሄደና ቤቱ ሄደ። ከዛ ከፍተው ምን አሉ? ኢምራን አሉ። እስኪ ክፈት። ሪከርዱ ተከፈተ። እንዴት ነህ? ከየት ቤተ እምነት ነህ? ሰላሙን አላመን ተቢ አልሁዳ ስለው ፓውዝ አድርገህ እና ፓውዝ ተደረገ። ምንድን ያለው ሲባል ምን ቢል ጥሩ ነው? ይሁዳን ያለኝ አለ። ይሁዳን ያለኝ እና እኔ ገብቼ ሰላም ሰው ረገመኝ አለ። አሁን ይሄ ማን ነው? የተሳዳቢዎች ተማሪ ማን ነው? እስከሰማ እንሶስት እንደሚለው ጥያቄ ቆስጠንጢኖስ ሰላም ብያለሁ። ሰላም ጤና ይስጥልኝ። እንዴት ነው? ሰላሙን አላመን ተቢ አልሁዳ እሱ ሰምተዋል። የተነሳው በደንብ እየሰሙት ምንድን ነው የሚለው? ያው ሰላም ለይሁዳ ይሁዳ ነው ያለው፣ ማለትም ከሃዲ እንደማለት ነው። እሺ ቀጥላ እንስማ። በየቀኑ የሚረግሙን በሰላት ላይ ኤባሁን ብሎ ፓውዛ ይወጣ ማይር ብሎ ሙስሊም መሮታል። አሁን ይሄ ታዘቡት። የተሳዳቢ ተማሪ ነው። እሺ ያላወቃችሁት እኔ ጋር ብዙ ጊዜ ተምሮ አክቸዋሊ ድሮ ጀምሮ እኛን እዚህ ያደረሰው ያስተማርም ማለት ነው። እኛ ጋር ይከታተላል። አሁንም እያደመጠ ነው። ከስር አዳምጥ እንደሱ እና ተምሮ ልኮት ነው እኛ ጋር የመጣው።
ግን ቢላህ አለይኩም ሰላሙን አላ መን ተቢዐል ሁዳ የሚለው እንደው ሰምተው ሁዳ የምትለውን ቃል ያተረጉማት ባለ ይሁዳ ብለው አረፉት። እነዚህ ናቸው እንግዲህ እኛ ጋር ነጽ የሚሰሩት በዛ ወገን ያሉት ወገኖች እነዚህ ናቸው እንግዲህ የሚዋጉት። ቢያንስ እንደ ትንሽ ቃል እንኳን ታስተው ሰላሙን አላ መን ተቢዐል ሁዳ ማለት እንደ ትንሽ ሰላም እሺ፣ አላ መን ተቢዐ ኧረ ተው አእምሮ የተሰጣችሁ እኮ ልታስቡበት ነው። እስከመቼ ጭፍን ጥላቻ ኑሯችሁ ጆሮአቸው በቃ ሁሉም ላይ ይገለብጧል። ለዛ ነው ሐዲስን ሲረዱ ራሱ የሚገለብጡት። እኔ ሰላሙን አላ መን ተቢዐል ሁዳ እሱ ተገለበጠና ምን አለ ይሁዳ አለኝ እና ረገመኝ አለ። ይገርማል። ለማንኛውም በጣም ያሳዝናል። አክቹዋሊ ቁርአን ላይም አለ ወሰላሙ አላ መን ተቢዐል ሁዳ ብሎ ያስቀምጠዋል ቁርአኑ። እሺ ሰላሙን አላ መን ተቢዐል ሁዳ የሚለው እኔ ላስተምር ኢንሻአላህ። ያው እኛ ስናስተምር አናስከፍልም፣ ችግር የለብንም። ሰላም ማለት ያው ሰላም ነው። አላ መን ተቢዐል ሁዳ ማለት ቀጥተኛውን መንገድ ለተከተለ ሰው ሰላም በሱ ላይ ሆነበት ማለት ነው። እሺ ሌላ ጊዜ ተማሩ። ግን ኢምሩ እዚህ ጋር ጥያቄ አለኝ። ክርስትና አቃቢ ነን ብለው ነው የሚያወሩት አይደለ? ቢያንስ ቁርአን አንብበናል ብለው ነው የሚያወሩት አይደለ? ይሄ ቁርአን ላይ አለ ሱረቱ ጧሃ ላይ እንዴት ሲያነቡ አላገኙትም? ይሄ ጥያቄ ነው። ደግሞ እኮ ከጎን ያለው ልጅ ምንድነው ቁርአን ያከተመ ከእስልምና ወደ ክርስትና ሄዶ ተብሎ እንትን የሚለው ነው እንደ ስም ቀይሮ የለጠፉለት ስም ሰው አይደለ? አይ ቲንክ እንደዛው ሲል የነበረው እዛው ሪከርዱ ላይ አይደለ? እና ቁርአን የቀራ ከሆነ እንደው ትንሽ እንኳን እቺን ነገር ማስተንተን አይችልም። ይገርማል። ቴንክ ዩ ኢምራን አሁን ተናዶ ይመጣ። ተናዳችሁ አትግቡ። ስትናደዱ መጀመሪያ ውሃ ጠጡ፣ ተረጋጉ። በአላህ ገብታችሁ አጭሁቡን። እሺ እና አይታችኋል። በቃ እነዚህ ናቸው። አሁን እኛ ጋር ሲመጡ ፖለቲካ ለመስራት ሳያስቡ ተዋርዶ ይሄዳሉ። ሪከርዱ እንደዚህ ያደርጋችሁ ልቀቁላቸው እንዲዋረዱ ማለት ነው። ከዛ የሚያስቀኝ ደግሞ ውርደታቸው ማለት ነው። እንደው እኛ እንኳን ሳነካቸው እርስ በእርሳቸው እንትን ይወራረዳል። አይታችሁ ከሆነ አሁን በቅርቡ ደግሞ የሰማነው ጉድ ምንድን ነው? በብር ተጣሉ አለ። ሰምታችኋል? እሱን ነገር ካልሰማችሁ እዚህ ልንገራችሁ። በብር ተጣልተዋል። ጀማ በብር ተጣሉ። እስካሁን በ3 ወር ውስጥ 2 ሚሊዮን ብር ነው 1.6 ሚሊዮን ብር ሰሩና ተጣሉ በብሩ። የተጣሉት እነማን ናቸው? የሆነ ተሳዳቢና እንትን የሚሰራ ማለት ብር ያጣላቸዋል። ልጁ ራሱ ምን አለ? የእንግዲህ አካውንት ማኔጅ የማያገለት ልጅ ምን አለ? የሚሰራው ለብር ነው። ራሱ የራሳቸው የአካውንቱ ባለቤት። አሁን እነዚህ እኛ ጋር መተው ይህን ህዝብ አትሸውደው። ይህ ህዝብ የሚሸውድ ህዝብ አይደለም። አዳምጥ፣ መጀመሪያ አዳምጥ። አንተ ውባህያ ነህ ወይስ ዋሃብያ ነህ? አትቆጣ እንትና ሚውት አታጉ ይሳደቡ። አትቆጣ ሐቢቢ፣ ረጋ በል እየበላህ እየጠጣም ሆነ ተናደህ እስከ መቼ? ቆሽተህ እኮ ተቃጥሏ። ቅድም ጀምሮ ገስት ላይ አለ እያየሁ ነበር፣ ያዳመከኝ ነበረ። ከምሽቱ 4 ሰዓት ጀምሮ እስከ 3 ሰዓት ሙሉ ተቃጥለህ እኔን ወንድሜ አይዞህ ውሃ ጠጣና ረጋ በል እንትን በል። ይሳደብን ደግሞ አህያ እኮ ይለኛል እንጂ ጉድ እኮ ነው። ቤተሰብ ሚውት አግሽ ትቀጥያለሽ። በጣም ጨሷል። ሚውት ነው እያወራ ከሆነ አሁን ሚውት አቀተው እንደዚህ ይናደር፣ ችግር የለም። ራሱ እያረገኝ ነው፣ ሚውት እያረገኝ ነው። ሚውት ይራጋሉ። ኦዲስ ይታዘበኝ። እኔ ከ4 ሰዓት ጀምሮ ዲቴል አለ እዚህ ጋር ነበርክ ያዳመከኝ ነበር። አንተ መለፍለፍ እንጂ ማዳመጥ አትወድም። ኢምራን ተሳየ ከ4 ሰዓት ጀምሮ ያዳመከኝ ነበር። አሁን እባክህን ረጋ በል። ጆሮአችሁ ይፈልጋል፣ ጆሮዬ እፈልጋለሁ። ስለዚህ ድምፁን ቀንስ፣ አጭሁብን። ከጎን ደግሞ ሚስት አለች፣ አጭሁባት ቢያንስ። ረጋ በል አንዴ በአላህ። ሚስትህን ጋር በቃ ሰው አለ፣ ረጋ በል አጭሁ። ተናዶልኩ በቃ ሚውት አድርጌያለሁ። አሁን ዝም ብለህ ታዳምጣለህ እንደሱ። ለምን ማዳመጥ? ይኸውልህ ተረትህን አልሰማህም። የአንተ ተረት ነው። መጽሐፍ ቅዱስ ተረት ነው። የአንተ ሀሳብ ተረት ነው። የአንተ ሀሳብ ያቀረብኩት የመጽሐፍ ቅዱስ ሀሳብ ነው። ቄሶችም የአንተ ተረት ነው። አንተ የምታወራው ሀሳብ ተረት። ይኸውልሽ ልንገርሽ፣ የአባቴ አንተ መሐመድ ስትከተለው ሰማኝ። ጆሮዬን እፈልገዋለሁ። አፉ በለኝ፣ ጆሮዬን እፈልገዋለሁ። ላወራ ፈልጌ ነበር ግን ጆሮዬን እፈልገዋለሁ። ኧረ እባክህ ወላሂ እፈልገዋለሁ። ውረድ። ተናደድኩ። እኔ የሚገርመኝ ፕሊዝ ስትናደዱ አትምጡ በአላህ። በቃ ከተናደዳችሁ ሌላ ጊዜ ታወራላችሁ። እስካሁን ሲያዳምጠኝ ነበር ከቅድም ጀምሮ ወላሂ ይችዋለሁ። ሲያዳምጥ ቆይቶ መጥቶ ይጮሃል። እስካሁን ያሳየነው መጽሐፍ ቅዱስ ነው። ወገኖቹ አሉ ከዋሻው ማጋለጥ ይችላሉ። እነሱ ራሱ አምነው ስክሪንሹት አድርገው ነው የሄዱት። አንተም ከሰል ነበርክ አይደል እንዴ?
ግድያውን ብትለው የሴቶችን ጭቆና እግዚአብሔር ሲደምር ድምር በትክክል አይደምርም አሉ። ኦኬ እቺን ትላንትና እየሰማሁኝ ነበር እያየሁኝ ነበር። ኦኬ እሺ ቀጥለው። ምን እግዚአብሔር ምን ሆነ በአላ እንደዛ ይሆነ? እግዚአብሔር አይሳሳትም፣ የሰው ልጅ ግን ይሳሳታል። እስቲ መጽሐፍ ቅዱስ እግዚአብሔር ቃል አይደለም እንዴ? አሁን ወደ ድምር ውስጥ ለመግባት ፈልገህ ነው? በቃ ካልኩሌሽን ነው አንተ እንትን ወይስ ስለመዳን ነው? የትኛው ነው ፖይንት? ያድናል የተባለው መጽሐፍ የአምላክ ቃል እስትንፋሰ እግዚአብሔር አለበት መንፈስ ቅዱስ መራው የተባለው መጽሐፍ ሳነበው እንኳን ሊያድነኝ ይቅርና አንድ ደደብ ተማሪ የሚሰራው ሂሳብ አይሰራም። ለቃሉ ይቅርታ ወንድሞቼ፣ አንድ አእምሮ የማይሰራ ሰው የሚሰራውን ሂሳብ የእግዚአብሔር ቃል አይሰራውም። ስለዚህ ሰውየው ማህይም ከሆነ ምንድነው የእግዚአብሔር ቃል የሚከተለው እንዴት ላምንበት የሚችለው? ኢብራሂም ትክክል እኮ ነህ። ምክንያቱም አንድ ደደብ ሰው የማይሰራውን ሰው አንድ ማሰብ የማይችለውን ሰው እግዚአብሔር አይሰራም። እግዚአብሔር ራሱ ያነጋደረገው እግዚአብሔር ራሱ ያነጋደረገው እግዚአብሔር እንደዛ አላደረገም። አድርጓል። ማስረጃ ውስጥ እሺ፣ መጀመሪያ መጽሐፍ ቅዱስ እግዚአብሔር ቃል ነው አይደለም? ኖ እግዚአብሔር እንደዚህ አድርጓል። አንድ ደደብ የማይሰራውን ሰው እግዚአብሔር ደደብ ነው የሚል ማስረጃ አወጣልኝና ሳይ ቀላል እኮ ይብራ እንደዛ ከሚሄድ እሱ በተግባር እናየዋለና ችግር የለውም። ግን መጀመሪያ እንድንግባባ በኋላ እንዳትሄድ መጽሐፍ ቅዱስ እግዚአብሔር ቃል እስትንፋሰ እግዚአብሔር አለበት አይደለ? እግዚአብሔር በመንፈስ እየተመሩ ነው ሰዎች የጻፉት። እሺ አሁን ወደ ሂሳቡ ስንገባ የእግዚአብሔርን ቃል መጀመሪያ አይደለም እግዚአብሔር አንድ ደደብ የማይችል ሰው የሆነ ሰው የፈለከው አንተ እግዚአብሔር መጽሐፍ ወይ ደደበኝ እንዲል ይፈለከው እንደዛ ይፈለክ ቃልክ እኮ እንደዛ ነው። ወይም አትጠቀማ የማይሆን ቃል አትጠቀም። እግዚአብሔር እንደዛ አትጠቀማ። ይኸውልህ አንደኛ እንዴት መሰለህ ምን ታርጊያለህ? ሀቢብ ወላሂ አልኩህ እኔ እግዚአብሔር እንደዛ አልኩህ። አንተ ነው ያልከው። አንተ እግዚአብሔር እንደዛ አልከው፣ እኔ እንደዛ አልኩህ። እነዚህ እንታወቃለን። አማኒ ወደ ልጅ ደግሞ አትግባ። ቆይ አንዴ ወደ እኔ ዘላ አትግባ። እኔ ጋር አውራ። ያጀማ ጃቢርን አስገቡ። ከስር መጥቶልኛል። አስገቡ ጃቢርን። አትቆጣ። እኔ ያልኩት ምንድነው አንድ ሂሳብ የማይችል ሰው አእምሮ በደንብ የማይሰራ ሰው የሚሰራውን ሂሳብ እግዚአብሔር አልሰራውም። እንዴት ነው የአምላክ እንደዚህ የሚሆን ያልኩ? ማስረጃ አቅርብ። ከእግዚአብሔር ቃል ከመጽሐፍ ውስጥ አቅርብልሃለሁ እንጂ ቃል በቃል እኔ እግዚአብሔር እንትን ብሎ እንዲጽፍልን የፈለከው ቃሉን አልጠቀመውም። ደግሜ ሚዩት አታድርግኛ። አሚን ኮሚኒኬት እያደረግን ከሆነ ያልከው አንተ ነህ፣ እኔ አላልኩም። ያመጣውም ሐሳቡን አንተ ነህ፣ እኔ አይደለሁም። ስለዚህ ከአንደበትህ ያወራውን ነገር ታውቀዋለህ። ኤኒዌይስ ቀጥል፣ አልፏል፣ ችግር የለውም። አይ እንደዚህ ሸሃፍነ ቪክተር ተጫዋች የምታስበት ነገር እኛ ላይ አይሰራም። ኖ ብለሃል አላልኩም ምናምን ነገር ያስተጋባል። የማይሰራውን ሰው አንድ ደደብ የማይሰራውን ሰው ዝም በል አላልክም። አሁን ላውራ እኔ እግዚአብሔር እንትን ነው ብያለሁ እንደዛ አንተ አይደለም። በነገራችን ላይ ስታወራ ይብራማኝ መጣ ላውራ ደግሞ እኔ ደግሞ አዳምጠኝ አዳምጠኝ ቆይ አንዴ በቃ ላውራ ፍቀድልኝ። ዝም በል አንዴ አንዴ ላውራ ደግሞ ፍቀድልኝ። እንዴ ዝም ብሎ ጨዋታው እንደሚያወራው እኔ ጭራሹ እንደዛ ጋር አልተጠቀምኩም። እግዚአብሔር ደደብ ነው አላልኩም። እኔ አትቀላቅ። አንተ ራስህ ነው ያልከው። አንተ ራስህ ግን እግዚአብሔር እንትን ነው የሚል አውጣልከኝ ያልኩት ምንድን ነው? አንድ ሰው አእምሮ የማይሰራ ሰው የሚሰራውን ሂሳብ እግዚአብሔር አልሰራውም ነው ያልኩት። ይሄ ደግሞ ትክክል ነው። ማስረጃ አቀርብልሃለሁ። አእምሮ የማይሰራ አዳምጥ፣ የማይሰራ መሀይም የሆነ ሰው የሚሰራውን ሂሳብ እግዚአብሔር አይሰራውም። አሁን ደግምኩልህ ያልኩት ይሄ ነው። ይሄ ውሸት ካለበት ቻሌንጅ አድርገኝ፣ ሞግተኝ፣ ማስረጃ አቅርብልኝ። ማስረጃ ሳላቀርብ በዚህ ይቅርታ ጠይቄ ላይቬን ዘግቼ እወጣለሁ። ላይቬን ዘግቼ እጠፋለሁ ከዚህ በኋላ ዋሽቼ ከሆነ። ስለዚህ አንድ መሀይም ሰው የማይሰራውን ሰው እግዚአብሔር ሰራ የምትልበትን ማስረጃ ስጠኝ ነው እኮ ያልኩህ። በቃ ያው ጥሩ እንደዛ ስማማኝ ያልኩህ ያለሁት እኮ እሱን ማስረጃ አንተ በተቀደም ያው ከፍቻለሁ። በቃ መጽሐፈ ዕዝራ ምዕራፍ 1 ቁጥር 7 ማሻአላህ ደስ ይላል። አንብበው እስኪ። አንተ አታነበው በደንብ እኮ ይታያል።
አይ ከፈትኩት ነው እዚህ ከባይብል አንተ አንብብልኝ እየሰማሁህ ነው ይብራችሁ የለም እንደዛ የለም አንተ ራስህ የምታነበው ኖ ሀቢቢ አይሰማም እንደማኝ አውጣ ታነባለህ ለምን መሰለህ ካነበብኩ በኋላ ወገቤን ምናምን ዋሽተሃል መጽሐፉ ተካለ ነው በፍጹም እንደዛ አይነት ስብና የለኝም አንብበ እግዚአብሔር አንብበው አንብበው እንደዛ ካለ ተነበዋል በኋላ ግን ጀማ መጽሐፉ ካለኝ ታዘበው ኖ አንብበው እንዴ ፈለግት እኮ የሚታይ ነገር ነው የምታነበው እሺ ያ ካልኩሌተር አውጥቻለሁ እዚህ ጋር ወይም እንደዚህ ማድረግ ይችላል ቴክኖሎጂ እንደዚህ እናደርገዋለን እሺ የትኛውን መጽሐፍ ነው የከፈትከው የትኛውን መጽሐፍ ዕዝራ ምዕራፍ 1 የትኛው 2000 ነው ወይስ 19 የፈለከው ክፈት የትኛውን ነው አይ አንተ የከፈትከው የትኛው ነው 1962 የጴንጤዎች ጴንጤ አይደል አዎ እሺ አይ ቀጥል በቃ እሺ ያው ከፈለክ እዚህ ጋር ማየት ትችላለህ 1962 እሺ አሁን ሁላችሁም እዚህ ጋር ተመልከቱ ካልኩሌተር አለን ንጉስ ቂሮስ ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸው የእግዚአብሔር ቤት ዕቃዎች አወጣ የፋርስ ንጉስ ቂሮስን በመዝገቡ ላይ በነበረው በሚጢጣ እጅ አወጣቸው ለይሁዳ መስፍን ለሳብሳር ቆጠራቸው ቁጥራቸው ይህ ነው እሺ የእግዚአብሔር እናዳምጠ 30 የወርቅ ቆይ ማን ያወጣው እንትና ስሙ ማን ነው የፋርስ ንጉስ ቂሮስ ቴንክ ዩ ቀጥል እሺ ቁጥራቸው ይህ ነው 30 የወርቅ 1000 የብር ሰሃኖች ማን ነው ይቆጠር ያለው ነገር ቆጠራቸው ማን ነው ለይሁዳ መስፍን ለሳብሳር ሰጠ የዕዝራ ጻፍ እየቆጠረ ያለው ሰጪው ማን ነው ቂሮ የፋርስ ንጉስ ሲሰጠው ደግሞ ለይሁዳ መስፍን ለሳብሳር ቆጣዩ ደግሞ ዕዝራ የእግዚአብሔር ነብይ በእግዚአብሔር ቃል ላይ ዕዝራ እሺ አታቋርጥ ይቀጥል አሁን ምንድነው መሀል የሚገባው እሺ 30 ወርቅ እኔም አንተም እየተረዳ ነው እንድንሄድ ነው እኔ እኮ አንተ እንትን እያልኩ ተስማምተን ችግር የለም በቃ ተስማምተን እንቀጥል 30 ወርቅ 1000 የብር ሰሃኖች እዚህ ጋር ተመከቱ 29 ቢላ እሺ ፐርሰንት አረኩ ሶሪ 29 ቢላ 30 የወርቅ ደካ 410 ሌላ አይነት የብር ደካ 410 1000 ሌላ ዕቃ እሺ የወርቁና የብሩ ቆይ ስንት መጣ እዚህ ጋር ስንት መጣልህ ይደመልኩ አይደለም 2499 እሺ እግዚአብሔር ደግሞ ምን አለ የወርቁና የብሩ የዕቃዎቹ ሁሉ ድምር እግዚአብሔር ስንት ናቸው 5400 ነበሩ አለ እግዚአብሔር ስብሐት እግዚአብሔር ስንት ናቸው መጀመሪያ እግዚአብሔር ሶስት ናቸው ካይ አረ ነው ምንድነው ያልከው አንተ እንዴ ይብራ ነው ተረጋግተህ አውራኝ አንተም ተረጋግተህ አማኒ ሀቢቢ አንተ ያልተረጋጋው ቆይ አንተ ራሱ ረጋ መጀመሪያ እንጀምር የተቆጠረው ስንት እኔ ያልተረጋጋው ምሽ የተቆጠረው አረ ሂጅ አዳም እስኪ አንዴ የተቆጠረው ስንት ነው የተቆጠረው ስንት ነው የተቆጠረው ነገረኛ ስንት ነው አንተ ነገር 15 ከምን እዚህ ጋር ያየው የነበረ እሺ ቀጥታ እንደዛ አይሰራም አሉ አማኒ ለዛ ቅድም መጽሐፍ አውጣ ያልኩህ አማኒ መጽሐፍህን ክፈት ፕሊዝ አይደለም ኖ አይ እንትኑን አልደመርኩ ካልኩሌቱን አልደመርኩም ደምር እሱን ካልኩሌት መደመር መቀነሱን አይደለም እሺ ቀጥል ችግር የለውም ይሶ በቃ ደመራ እግዚአብሔር እንደዚህ አስተከተሳተ እንዴት ማምላክ ብለህ የምትጠራው እንዴ እግዚአብሔር ተሳሳተ መጽሐፍ እግዚአብሔር ቃል አዎ እግዚአብሔር ተሳሳተ ለምን መጽሐፍ እግዚአብሔር ቃል ጻፎች እግዚአብሔር ተሳሳትኩኝ ብሎ አንዴ እሱ ላይ መጣ እግዚአብሔር ቃል አሳይካለሁ ልክ ነው ከሆነ እንግዲህ አላውቅም መጽሐፎች የተሳሳተው ዕዝራ ነው ወይስ እግዚአብሔር ነው ኦኬ ማሻአላ ስለዚህ ዕዝራ ተሳስቷል አይደል እሺ ተሳስቷል ዕዝራ አይ የተሳሳተው ንገረኝ ዕዝራ ነው ወይስ እግዚአብሔር ነው አንተ ንገረኛ እንዴ ምን ነካ መጽሐፉ ከአንተ መጽሐፍ ይሄን አገባኝ መልስልኝ አንተ
እዝራ ተሳስቷል። እዝራ መደመር የማይችል ከሆነ እግዚአብሔር ሳይሆን የደመረው ስለዚህ ሰው ስለደመረ ተሳስቷል ነው የምለው እኔ። ገብቶሃል? እግዚአብሔር ግን አማንዬ አንዴ ስለዚህ የእዝራ ጸሐፊና መጽሐፈ እዝራ ስተት እንዳለበት አምናሃል። አቤት ላንተ ነው። እሺ አማይ ላንተ ነው። ወላሂ አንተ ያጨቁቁም ነገር የቀለኩ አይደለም። ላንተ ያጨበጨብኩት ለመሰለህ እዝራ ስተት እንዳለበት አምናሃል። በተዘዋዋሪ መጽሐፍ ቅዱስ እንዲሁም ጸሐፊዎቹ ይሳሳታሉ። አመሰግናለሁ። ኢምራን አንተ የራስን ኮንክሉዥን አትውሰድ። በአትነጋለህ አንተ አሁን አንተ እንድታጨበጭብ እኮ አይደለም መልስ ሳልሰጥ ኮንክሉዥን አታድርግ። የሆነ አንተ የምትፈልጋትን የሆነች ነገር አለች። አይ ጌት ዩ ፖይንት። እሱን አይደለም እያወራን ያለ ነው ስለ እግዚአብሔር መጽሐፍ ቅዱስ ሳይሆን መጽሐፈ እዝራ ላይ ያለው ድምር ነው እንጂ ስለ እግዚአብሔር ቃልማ እውነት ነው። አንተ ዩር ፖይንት ኢዝ ካልኩሌሽን። በመጀመሪያ አው እዚህ ያለው እኮ መልስ እንድመልስልኝ ነው እንጂ ያንተን እንትን ልሰማ አይደለም። ጥያቄ ሆነ መልሰህልኛል። አዎ ተሳስቷል ብለሃል። አንደኛ። ሁለተኛ ደግሞ ተሳሳተ የሚባለው መጽሐፈ እዝራ ነው እንጂ የእግዚአብሔር ቃል አይደለም ብለሃል። ግን ያላወቅከው ነገር መሰለህ መጽሐፈ እዝራ ራሱ የእግዚአብሔር ቃል ነው፣ የመጽሐፍ ቅዱስ ክፍል ነው። ከፍተህ ማየት ትችላለህ። መጽሐፈ እዝራ የመጽሐፍ ቅዱስ ክፍል ከሆነ የተሳሳተ ከሆነ በተዘዋዋሪ መጽሐፍ ቅዱስ ስህተት አለበት። የእግዚአብሔር ቃል ላይ ውሸት ስህተት አለ ማለት ነው። ለምን 2000 ደምሮ 5000 ካለ ይሄ ሊትራሊ በቃ ጤነኝነት አይደለም፣ ራሱ ጤነኝነት አይደለም። ጸሐፊ የፈለጋችሁት መጽሐፍ ክፈቱ፣ በዚህ ልክ አይሳሳትም። እግዚአብሔርና መጽሐፍ ቅዱስ እንደተሳሳተው ሊሳሳት አይችልም። አንደኛ። ሁለተኛ መጽሐፍ ቅዱስ መጽሐፈ እዝራ መጽሐፉን የጻፈው መንፈስ ቅዱስ መርቶት፣ አምላክ መርቶት፣ አምላክ አግዞት፣ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ነው። ስለዚህ በዛም ብትሄድ መጽሐፉ ውሸት እንደሆነ ስህተት እንደገባበት እግዚአብሔርም እንደተሳሳተ ታምናለህ፣ ወይም ደግሞ መጽሐፉ የእግዚአብሔር ቃል ብለህ ካካድከው ማለት ነው። እንደዛ ምርጫ ማድረግ ትችላለህ። እንደዛ ዋናው ግን ጀማ ሰምታችኋል። መጽሐፈ እዝራ ስህተት አለበት ብሏል። አመሰግናለሁ። ጨርሻለሁ። አሁን አማኝ ጥያቄ ጠይቃለሁ። መጽሐፍ ቅዱስ ጋር አዳምጠኛ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? የእግዚአብሔር ቃል ሙሉ በእግዚአብሔር መንፈስ የተጻፈ ቃል ነው። አመሰግናለሁ። በጣም ጀግና። መጽሐፈ እዝራ የእግዚአብሔር ቃል ነው አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል ውስጥ ነው ያነበብነው እኮ። በጣም የተሳሳተው ግን እዝራ የተሳሳተው ግን እዝራ ካልኩሌሽኑን ነው እንጂ እግዚአብሔር መጽሐፉን አልተሳሳተም ነው። ስለዚህ የእግዚአብሔር ቃል ያስተሳለ ማለት ነው። በተዘዋዋሪ እንደዛ ማለት ነው። ካልኩሌሽኑን የተሳሳተው እያልኩ ያለው እግዚአብሔር እዝራ ሲያወጣ ሲያስገባ የተሳሳተው ኦኬ። መጽሐፈ እዝራ ተሳስቶ ከሆነ ስህተት እንደሆነ ከተገባለ ከተማመንን መጽሐፍ ቅዱስ ላይ መጽሐፈ እዝራ ላይ ስህተት አለ ማለት እችላለሁ አልችልም? በዚህኛው ካልኩሌሽን ከተሳሳተ እዝራ ተሳስቷል ነው የምለው፣ እግዚአብሔር ሳይሆን። እዝራ መጽሐፍ ቅዱስ ነው አይደል? የመጽሐፍ ቅዱስ ክፍል ነው አልኩህ እኮ የመጽሐፍ ቅዱስ ክፍል ነው። ግን ስለዚህ የመጽሐፍ ቅዱስ ሲባል ቁርአን ሲባል እኮ አማኒ ሀቢቢ የመጽሐፍ ቅዱስ ክፍል ከሆነ ወይ አንድ ያዳምጠኝ መጽሐፍ ቅዱስ ክፍል ከሆነ መጽሐፍ ቅዱስ ተሳስቷል የተሳሳተበት ቦታ አለ ማለት እችላለሁ? መጽሐፍ ቅዱስ አትበል፣ እዝራ እያልኩ ነው። እዝራ እያልክም ነው አንተ። እዝራ መጽሐፍ ቅዱስ ነው። አንተ ፖይንትን አውቄዋለሁ። አይ ኖ ዩ ፖይንት። ኖ እንዴት መሰለህ እያመለክን ያለው አተመጣ እንደቀኝ አጭሁ አንዴ ሀቢቢ እያመለክን ያለው እዝራ መጽሐፍ ቅዱስ ነው አይደለም? እዝራ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የተጻፈ እግዚአብሔር ቀለኛ። እዝራ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ስህተት አለ ማለት እችላለሁ አልችልም? እዝራ በካልኩሌሽን እያልኩ እኮ ነው። ይሄ ካልኩሌሽን እዝራም ሊሆን ይችላል፣ አሳትሚዎችም ሊሆኑ ይችላል። ተሳስቶ ስለዚህ እሺ፣ በሂሳብ በመደመር ዙሪያ ልክ ላስተካክለው ጥያቄውን። አሚን። የተደመረ ነገር አማኒ አዳም ላስተካክለው። በመደመር ዙሪያ መጽሐፍ ቅዱስ ላይ ስህተት አለ ማለት እችላለሁ። ለምን? እዝራ መጽሐፍ ቅዱስ ስለሆነ።
እዝራ አልኩህ እኮ እዝራ በጣም በቃ ታማኝ ይበቃል። ተው ለመሰለኝ በቃ ይበቃል። ዝም ብለህ አህመድ ታገተ ተቀበል እንዴ ትወርዳለህ። አንዴ ዝም ብለሽ በቃ አይታችኋል። ዋናው ስህተት እንዳለበት አምኗል። ሃሌሉያ እናመሰግናለን። ግን የከበደው ነገር ምንድነው? መጽሐፍ ቅዱስ ላይ ስህተት አለ ማለት ያሳሰበኝ አስጨርስ። ያመሰግናለሁ። በቃ ካዳመክ ትወርዳለህ። ቅድም ነግሬሃለሁ። መጽሐፈ ዕዝራ መጽሐፍ ቅዱስ ነው፣ ሁሉም ይስማማል። ስህተት ደግሞ እንዳለበት አምኗል። ማሻአላህ። ስለዚህ መጽሐፍ ቅዱስ ስህተት አለበት። የሚገርመው ነገር ደግሞ መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ታስቷል ማለት ነው። 4 ነጥብ። አንተ ራስህ ነው ያልከው። አንተ ራስህ አዎ ስህተት አለበት ብለሃል። አያችኋ። ግን ዋናው ይሄ ቃል ቢከብደው ነው። አይታችኋል። በቃ አይታችኋል። ኮሜንቶች እናመሰግናለን። እሺ ዴቭ ሰላም ብያለሁ።